ጨርስ ብዙ ስራ አለ ያዝ ነጭ ይችላል መሃል ገነት ከተማ መሃል ገበያ ላይ ተቆጣጥረናል ሰላም ጤና ይስጥልን የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል ለሳቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል በቅድሚያም አርዕስተ ዜናዎችን እናሰማለን የኮሎኔል ታደሰ ሙሉነህ ብርጌድ በደቡብ ሜጫ ዋና ከተማ በገርጨጭ በመሃል ገነት ከተማ መቆጣጠሩ ተሰማ በሌላ በኩል ምኒልክ ህዝብ በዘመቻ ባናደው እንደተቆጣጠራቸው በገለጻቸው ቀጠናዎች የሚደረጉ ህዝባዊ ውይይቶችና የህዝብ አስተዳደር መዋቅር መዘርጋት ስራ ተጠናክሮ ቀጥሏል ብሏል ሙሉ መረጃውን አዘጋጅተናል ኢትዮጵያ ለመጀመሪያ ጊዜ መስከረም 29 ቀን ምርቶቿን ከቀረጥ ነፃ ወደ አፍሪካ አገራት በአየርና በየብስ መላክ እንደምትጀምር ተገለጸ በካርጎ ከሚላኩ ምርቶች መካከል ስጋ አትክልትና ፍራፍሬ የተጠቀሱ ሲሆን እንደ ቡናና ቀይ ቦለቄ አይነት ጥራጥሬና የቅባት እህሎች ደግሞ በየብስ ወደ ኬንያ ሶማሊያና ወደ ደቡብ አፍሪካ እንደሚላኩ ተጠቁሟል ተጨማሪ አለን ኢትዮጵያና ፓኪስታን በመከላከያና በአቪዬሽን ዘርፎች ትብብራቸውን ለማጠናከር ተስማሙ የስምምነት የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ ለማጠናከር የሚደረግ ጥረት አካል መሆኑ የተገለጸ ሲሆን ውይይቱ ሰላምና ደህንነት መከላከያ አቪዬሽን የአየር ንብረት ለውጥ ንግድና ኢንቨስትመንት ባህልና ቱሪዝምን ጨምሮ በተለያዩ የሁለትዮሽና የባለብዙ ወገን ትብብር መስኮች ላይ ትኩረት ያደረገ ነው ሌላኛው መረጃችን ነው የፌዴሬሽን ምክር ቤት ከቀረቡለት አቤቱታዎች ውስጥ 13ቱ የህገ መንግስት ትርጉም ያስፈልጋቸዋል ሲል ውሳኔ አሳለፈ የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጉም ያስፈልጋቸውን በሚል በሰጣቸው ውሳኔዎች ቅር መሰኘቱ ተሰምቷል ሙሉ መረጃውን አጠናቅረናል በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁልባራግ ወረዳ የቀበሌ ጽህፈት ቤት በር ሰብሮ በመግባት ስርቆት የፈጸመ ተከሳሽ በጽኑ እስራት መቀጣቱ ተገለጸ ግለሰቡ የአስተዳደር ጽህፈት ቤትን በር ሰብሮ በመግባት ከ100 ሺህ ብር በላይ ግምት ያላቸው ኮምፒውተርና መሰል ኤሌክትሮኒክስ ዕቃዎችን ሰርቋል ዝርዝሩን የምናሰማችሁ ይሆናል የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህና ሌሎችም አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል እስከመጨረሻው ድረስ ላይክ ሼር እና ሰብስክራይብ በማድረግ እንድትከታተሉን እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን ኢትዮጵያ ለመጀመሪያ ጊዜ መስከረም 29 ቀን ምርቶቿን ከቀረጥ ነፃ ወደ አፍሪካ ሀገራት በአየርና በየብስ መላክ ትጀምራለች ተባለ ኢትዮጵያ የፊታችን ሐሙስ መስከረም 29 ቀን 2018 ለመጀመሪያ ጊዜ ምርቶቿን ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት በአየርና በየብስ መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ይህንን የገለጸው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት መሰረተ ግብይት ማስጀመሪያ ፕሮግራምን አስመልክቶ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ነው በዚህ ወቅት ንግግር ያደረጉት የሚኒስቴሩ ሚኒስትር ዴታ ወይዘሮ ያስሚን ዋሃብ ረቢ ኢትዮጵያ የፊታችን ሐሙስ መስከረም 29 ቀን 2018 ለመጀመሪያ ጊዜ ምርቶቿን ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት በአየርና በየብስ መላክ እንደምትጀምር ገልጸዋል በካርጎ ከሚላኩት ምርቶች መካከል ስጋ አትክልትና ፍራፍሬ ተጠቃሽ ናቸው ያሉት ሚኒስትር ዴታው እንደ ቡና እንዲሁም ቀይ ቦለቄ አይነት ያሉ ጥራጥሬና የቅባት እህሎች ደግሞ በየብስ ወደ ኬንያ ሶማሊያና ወደ ደቡብ አፍሪካ እንደሚላኩ ጠቁመዋል ከነዚህ ምርቶች በተጨማሪም ጨርቃ ጨርቅና የኢንዱስትሪ ግብአቶች በሂደት ላይ መሆናቸውን ጠቅሰው ሰፋ ያለ ምርት የሚወጣው በኬንያ በኩል መሆኑን አመላክተዋል በንግድ ማስጀመሪያ መርሃ ግብሩ የአፍሪካ አህጉራዊ ነፃ ንግድ ሴክሬታሪያት ኃላፊዎች ከፍተኛ የመንግስት ባለስልጣናት የተለያዩ ሀገራት ዲፕሎማቶችና አምባሳደሮች እንዲሁም ላኪዎችና አምራቾች ይሳተፋሉ ተብሏል በመርሃ ግብሩ ምርት የመላክ ስነ ስርዓት የፓናል ውይይትና በድርድር ሂደቱ ከፍተኛ ሚና ለነበራቸው ተቋማትና ግለሰቦች እውቅና የመስጠት መርሃ ግብር የሚካሄድ መሆኑ ተጠቁሟል ከ55 ሀገራት በላይ በትብብር ማዕቀፍ ውስጥ እንደሚገኙ የገለጹት ሚኒስትር ዴኤታው ታሪፍና ከታሪፍ ውጪ የሆኑ ሌሎች ተግዳሮቶችን በመቅረፍ የንግድ እንቅስቃሴውን በከፍተኛ ሁኔታ እንደሚያሳልጥ አብራርተዋል በአፍሪካ አህጉር ያለው አህጉር አቀፍ ንግድ ከ17 በመቶ ያልተሻሻለበት ሁኔታ ነው ያለው ሲሉ ገልጸው አብነትን በሌሎች አህጉራት ውስጥ በሚገኙ ሀገራት መካከል ያለው ንግድ 67 በመቶ እንደሚደርስ አስረድተዋል እንደ ኢትዮጵያ ወደ አፍሪካ የምናደርገው ንግድ አነስተኛ ነው ያሉት ሚኒስትር ዴኤታው እንደ ደጎ አባሉና በሌሎች የሚያጣናቸውን ነገሮች አካክሰን መቀጠል ያስፈልገናል ብለዋል በዚህም የኢትዮጵያ መንግስት የኃይል ሚዛንን የሚያስጠብቁ የተለያዩ ስምምነቶችን በቆራጥነት መፈጸሙን ያነሱት ኢትዮጵያ በነፃ ንግድ ቀጠናው የሚኖራትን ጠቀሜታንና በአህጉሪቱ ውስጥ የትኞቹ ሀገራት ላይ ትኩረት መስጠት እንዳለባት ያካተተው የማዕቀፉ ትግበራ ስትራቴጂ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ከፖሊሲ ጥናት ኢንስቲትዩት ጋር በመሆኑ ተቀምሯል ያሉ ሲሆን ዋና ተዋናዮች በግሉ ዘርፍ ያሉ አምራቾች ላኪዎችና ስራ ፈጣሪዎች መሆናቸውን አብራርተዋል አክለውም የአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ በአገር ውስጥና በውጭ ቀጥተኛ ኢንቨስትመንት ለዜጎች የሥራ ዕድልን እንደሚፈጥር ገልጸው በተመሳሳይ ለሸማቹ ማህበረሰብም ጥራት ያላቸውን የተለያዩ ምርቶች እንዲያገኝ አማራጭ ዕድል ይዞ መምጣቱን ጠቁመዋል
ጠቁሟል። በተጨማሪም በአፍሪካ ሀገራት የኢትዮጵያን ምርቶች ተወዳዳሪነትን ከፍ እንደሚያደርገው ተናግረው ወደፊትም በሚከናወኑ ቀጣይ የድርድር ሂደቶች በአህጉሪቱ ነፃ የሰዎችን እንቅስቃሴ ጨምሮ በተመሳሳይ ገንዘብ መገበያየት እውን ሊሆን ይችላል ሲሉ አመላክተዋል። በጎርጎሮሳውያኑ መጋቢት 2018 በሩዋንዳ ኪጋሊ የመከሩት የአፍሪካ መሪዎች የንግድ ልውውጡን ለማነቃቃትና ለማጠናከር ድንበር ተሻጋሪ የንግድ ትስስርን ለመፍጠር ስምምነት ላይ መድረሳቸው አይዘነጋም። የህዝብ ተወካዮች ምክር ቤት የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት አዋጅን ማጽደቁም የሚታወስ ነው። የፐልስ ኦፍ አፍሪካ ሚዲያ መቋቋም ወደፊት የመመልከት እርምጃ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ ማስጀመሪያ መርሃ ግብር ላይ ተገኝተዋል። ሚዲያው ጠቅላይ ሚኒስትር አብይ በፈረንጆቹ 2022 ዓ.ም በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የአፍሪካን እይታና ትርክት የሚያንጸባርቅ የአህጉራዊ ሚዲያን አስፈላጊነት አስመልክተው ያቀረቡትን ጥሪ በመመርኮዝ የተመሰረተ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ጠቁሟል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የፐልስ ኦፍ አፍሪካ ሚዲያ ስራ መጀመር አፍሪካን በአሉታዊ ገጽታ የማቅረብ ስራን ለመመከት ብሎም የራሳችንን ትርክት በራሳችን የመቅረጽ ተግባራችንን የምናጸናበት ጠቃሚ እርምጃ ነው። ምንም እንኳን አፍሪካ ሰፊና እምቅ ሀብት ያላት አህጉር ብትሆንም አብዛኛውን ጊዜ እንደ አነስተኛና አቅመ ቢስ ተደርጋ ትሳላለች። በዚህ የተነሳ ነው አነስተኛ ግን እጅግ ትርጉም ያለው የፐልስ ኦፍ አፍሪካ ጅማሩ በመጪዎቹ ጊዜያት ከፍ ወዳለ መሪ አህጉራዊ ሚዲያ የማደግ መንገድ እጅግ ጠቃሚ የሚሆነው ብለዋል። አክለውም አፍሪካ አብይ የኢንዱስትሪ ማዕከልና የዓለም ቁልፍ ሚና ተጫዋች የመሆን መንገድ ላይ በማያጠራጥር መንገድ እየተጓዘች ትገኛለች። የፐልስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው። በዓለም መድረክ ጠንካራና ቱባ የአፍሪካ ድምጽ የማሰማት መሰረትም ነው ሲሉ ገልጸዋል። ምክር ቤቱ 13 አቤቱታዎች የህገ መንግስት ትርጉም ያስፈልጋቸዋል ሲል ውሳኔ አሳለፈ። የፌዴሬሽን ምክር ቤት ከቀረቡለት አቤቱታዎች ውስጥ 13ቱ የህገ መንግስት ትርጉም ያስፈልጋቸዋል ሲል ውሳኔ አሳልፏል። ምክር ቤቱ 6ኛ የፓርላማ ዘመን 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤውን አካሂዷል። በጉባኤው የህገ መንግስት ትርጉምና የውሳኔ አፈጻጸም ክትትል ቋሚ ኮሚቴ መርምሮ ባቀረባቸው የውሳኔ ሐሳቦች ላይ በመወያየት ውሳኔ አሳልፏል። በዚህም በምክር ቤቱ የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጉም ያስፈልጋቸዋል በሚል የውሳኔ ሐሳብ ባቀረበባቸውና ትርጉም ያስፈልጋቸውን በሚል ውሳኔ በሰጠባቸው ጉዳዮች ላይ መክሯል። ቋሚ ኮሚቴው በ13 ጉዳዮች ላይ ባቀረበው የውሳኔ ሐሳብ ላይ የተወያየው ምክር ቤቱ በቋሚ ኮሚቴው የቀረበውን የውሳኔ ሐሳብ በሙሉ ድምጽ ደግፎ አጽድቋል። በተጨማሪም የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጉም ያስፈልጋቸውን በሚል በሰጣቸው ውሳኔዎች ቅር በመሰኘት በይግባኝ ለምክር ቤቱ የቀረቡ 92 ጉዳዮችን ቋሚ ኮሚቴው መርምሮ የህገ መንግስት ትርጉም አያስፈልጋቸውም የሚል ውሳኔ ሐሳብ አቅርቧል። የ8 ዓመቷ ታዳጊ ላይ የአስገድዶ መድፈር ጥቃት ሙከራ የፈጸመው ተከሳሽ በእስራት ተቀጣ። በባሌ ዞን ሀረና ቡልቅ ወረዳ ውስጥ የ8 ዓመት ታዳጊ ላይ የመድፈር ጥቃት ሙከራ ያደረገው ግለሰብ በእስራት መቀጣቱን የወረዳው ፖሊስ ጽህፈት ቤት አስታውቋል። የወረዳው ፖሊስ የሴቶችና ህፃናት ምርመራ ንዑስ ክፍል ኃላፊ ምክትል ሳጅን ለሊሴ ታሪኩ እንደተናገሩት ተከሳሽ አብዱልመናን አርባህ የተባለው የ25 ዓመት ወጣት ነሐሴ 11 ቀን 2017 11 ሰዓት ላይ በባሌ ዞን ሀረና ቡልቅ ወረዳ ሀዋ ቀበሌ ውስጥ የ8 ዓመት ታዳጊ ላይ የመድፈር ጥቃት ሲፈጽም የ8 ዓመቷ ታዳጊ ባሰማቸው የደረሱልኝ ጩኸት በቁጥጥር ስር ውሎ ለፖሊስ መሰጠቱን ገልጸዋል። ፖሊስም ተከሳሹን ተረክቦ በታዳጊዋ ላይ የተፈጸመውን ድርጊት በሕክምና ሲያጣራ በልጅቷ ላይ የመደፈር ጥቃት ሊፈጸምባት ሙከራ መደረጉን በሕክምና በተገኘ መረጃ ሙሉ በሙሉ መረጋገጡንም ገልጸዋል። የምርመራ መዝገቡን በተገኘው የሕክምና ምርመራ ውጤትና በሰዎች ማስረጃ የምርመራ መዝገቡን በማጣራት ለአቃቤ ሕግ የላከ መሆኑን ገልጸዋል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 ንዑስ አንቀጽ 1 መሰረት በህፃናት ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ወንጀልን በመጥቀስ ክስ የመሰረተ መሆኑንም ምክትል ሳጅን ሌሊሴ ታሪኩ ገልጸዋል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የባሌ ዞን ከፍተኛ ፍርድ ቤት መስከረም 26 ቀን 2018 በዋለው ችሎት ተከሳሽ አብዱልመናን አርባ እድሜዋ 13 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት ለማድረግ ሲሞክር እጅ ከፍንጅ በመያዙና ድርጊቱን ሙሉ በሙሉ በአቃቤ ሕግ ማስረጃ በመረጋገጡ በ16 ዓመት እስራት እንዲቀጣ የወሰነበት መሆኑን ምክትል ሳጅን ሌሊሴ ታሪኩ ጨምረው ተናግረዋል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ሁልባራግ ወረዳ የቀበሌ ጽህፈት ቤት በር ሰብሮ በመግባት ስርቆት የፈጸመ ተከሳሽ በጽኑ እስራት መቀጣቱን የዞኑ ፖሊስ ገለጸ። ተከሳሽ መይዲ ለቢቦ አህመድ በእስራት ሊቀጣ የቻለው በአንጋሞ እየዴ ቀበሌ ልዩ ስሙ ሰቦለ ተብሎ በሚጠራው መንደር ጳጉሜ 2 ቀን 2017 የአንጋሞ እየዴ ቀበሌ አስተዳደር ጽህፈት ቤትን ሰብሮ በመግባት ከ100 ሺህ ብር በላይ ግምት ያላቸው ኮምፒውተርና መሰል የኤሌክትሮኒክስ ዕቃዎችን በመስረቁ ነው። ተከሳሹ ስርቆት ፈጽሞ ለጊዜው ቢሰወርም በህዝብና በፖሊስ ብርቱ ክትትል በቁጥጥር ስር በመዋል
የሁልባራግ ወረዳ ፖሊስ በተከሳሹ ላይ ምርመራ አጣርቶ መዝገቡን ለአቃቤ ሕግ ልኳል። የክስ መዝገቡን ከፖሊስ የተረከበው አቃቤ ሕግ በተከሳሹ ላይ የመሰረተውን ክስ የተመለከተው የሁልባራግ ወረዳ ፍርድ ቤት ተከሳሹ የወንጀል ድርጊቱን መፈጸሙን በአቃቤ ሕግ ማስረጃዎች በማረጋገጡ ተከሳሹን ጥፋተኛ ሲል በ5 ዓመት ከ10 ወር ጽኑ እስራት እንዲቀጣ መወሰኑ የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ነገሩኝ ሲል ዜናውን ያጋራው በስራት ሬዲዮ ነው። ከ2 ዓመት በፊት በዚሁ ክልል ከፖሊስ ጣቢያ ውስጥ የተለያዩ የጦር መሳሪያዎችና ፓትሮል መኪና ተዘርፎ እንደነበር ይታወሳል። ምኒልክ ህዝብ በዘመቻ አባናደው እንደተቆጣጠራቸው በገለጻቸው ቀጠናዎች ህዝባዊ ውይይትና የህዝብ አስተዳደር መዋቅር መዘርጋት ስራው ተጠናክሮ ቀጥሏል ሲል ገለጸ። ዛሬ መስከረም 27 ቀን 2018 የምኒልክ ህዝብ የድርጅትና የኮር ከፍተኛ አመራሮች የጉባ ላፍቶ ወረዳ ሳንቃ ህዝብ ጋር ውይይት በማድረግ የህዝቡን ጥልቅ አስተያየትና ምክር በማዳመጥ የህዝብ አስተዳደር መዋቅር ዘርግተዋል ተብሏል። በውይይቱ ላይ የተሳተፉ የሳንቃ ከተማ ነዋሪዎች መንግስት በአማራ ህዝብ ላይ ሁለንተናዊ አደጋ እንደጋረጠና ሳንቃ ጤና ጣቢያን በድሮን በማውደምና ሐኪሞችን ጨምሮ በርካታ ታካሚ ወገኖቻችን ሲሞቱ አይተናል ብለዋል። በመጨረሻም የሳንቃ ከተማና የአካባቢው ማህበረሰብ ከዚህ በኋላም እንደቀደመው ጊዜ አቅማችን በፈቀደው ሁሉ በጉልበት በጊዜያችን በእውቀት በዱዓና በጸሎት ከልጆቻችን ጎን ቆመን ስርዓቱን እንታገለዋለን የሚል መልእክት አስተላልፈዋል ተብሏል። በተያያዘ መረጃ የኮሎኔል ታደሰ ሙሉነህ ብርጌድ በደቡብ ሜጫ ዋና ከተማ ገርጨጭ ወይም በመሃል ገነት ከተማን እንደተቆጣጠረ ገልጿል። ኢትዮጵያና ፓኪስታን የመከላከያና አቪዬሽን ትብብራቸውን ለማጠናከር ተስማሙ። ኢትዮጵያና ፓኪስታን በመከላከያና በአቪዬሽን ዘርፎች ትብብራቸውን ለማጠናከር ተስማሙ። የስምምነት የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ ለማጠናከር የሚደረግ ጥረት አካል መሆኑን በኢስላማባድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ስምምነቱ የተደረሰው ትናንትና መስከረም 26 ቀን 2018 በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ አምባሳደር ዶክተር ጀማል በከር አብዱላ ከፓኪስታን ፌዴራል የመከላከያ ሚኒስቴር ከዋጃ አሲፍ ጋር ውይይት ባደረጉበት ወቅት ነው። እንደ ኤምባሲው መግለጫ ውይይቱ ሰላምና ደህንነት፣ መከላከያ፣ አቪዬሽን፣ የአየር ንብረት ለውጥ፣ ንግድና ኢንቨስትመንት፣ ባህልና ቱሪዝምን ጨምሮ በተለያዩ የሁለትዮሽና የባለብዙ ወገን ትብብር መስኮች ላይ ትኩረት ያደረገ ነው። በስብሰባው ወቅት አምባሳደር ጀማል በቅርቡ የተመረቀውን ታላቁ የኢትዮጵያ ህዳሴ ግድብ በተመለከተ ለሚኒስትሩ ማብራሪያ ሰጥተዋል። ፕሮጀክቱ ውሃ ሀብትን በእኩልነትና በምክንያታዊነት የመጠቀም መርህ ላይ የተመሰረተ እንደሆነና በሌሎች ሀገራት ላይ ጉዳት ሳያስከትል ቀጠናዊ ትስስርን ለማሳደግ ያለመ መሆኑን አጽንኦት ሰጥተው ገልጸዋል ተብሏል። አምባሳደሩ ኢትዮጵያ በአቪዬሽን ዘርፍ ያስመዘገበችውን እድገት በመግለጽ ወደ ካራቺ ከሚደረገው በረራ በተጨማሪ ወደ ሌሎች የፓኪስታን ከተሞች የበረራ መዳረሻዎችን ለማስፋት ፍላጎት እንዳለ ገልጸዋል። በኤምባሲው መግለጫ የፓኪስታን መከላከያ ሚኒስቴር የሆኑት ከዋጃ አሲፍ ጠቅላይ ሚኒስትር አብይ አህመድን ራዕይ ያለው አመራር ሲሉ በማድረግ የኢትዮጵያን የማህበራዊና ኢኮኖሚያዊ ለውጥ ጥረቶችን አሞግሰዋል። በተጨማሪም ኢትዮጵያ በአፍሪካ ቀንድ ውስጥ ሰላምን፣ ጸጥታንና መረጋጋትን በማጠናከር ረገድ ያለባትን ቁልፍ ሚና እውቅና በመስጠት ፓኪስታን ለእነዚህ ጥረቶች ያላትን ድጋፍ አረጋግጠዋል ሲል መግለጫው አክሏል። በነሐሴ ወር መገባደጃ አካባቢ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳም ከፓኪስታን የአየር ኃይል ዋና አዛዥ ኤር ቺፍ ማርሻል ዛሂር አህመድ ባበር ሲዱ ጋር በኢስላማባድ ተገናኝተው መምከራቸውን ተከትሎ ትብብራቸውን ለማጠናከር ቃል መግባታቸው ይታወሳል። እንደ ፓኪስታን ሬዲዮ ዘገባ ሌተናል ጀነራል ይልማ መርዳሳ የፓኪስታን አየር ኃይል ዋና መስሪያ ቤት ሲደርሱ በፓኪስታን አየር ኃይል ወታደሮች የክብር አቀባበል ተደርጎላቸዋል። ሁለቱ አዛዦች ትብብርን በሚመለከቱ ጉዳዮች ላይ በመወያየት በሁለቱ አየር ኃይሎች መካከል ያለው ትብብርን ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። ሌተናል ጀነራል ይልማ መርዳሳ የፓኪስታን አየር ኃይል ጠንካራ የሥራ ዝግጁነት እያደገ የመጣውን ባለብዙ ዘርፍ አቅምና አስተማማኝ የመከላከል አቋም ያለው መሆኑን በግልጽ አድርገዋል። አክለውም የኢትዮጵያ አየር ኃይል አቅሙን ለማሳደግ ከፓኪስታን አየር ኃይል ሰፊ የውጊያ ልምድ፣ የተቀናጀ የአዛዥነት ስርዓትና የቴክኖሎጂ ፈጠራዎች መማር እንደሚሻ አስረድተዋል። እንዲሁም ኢትዮጵያ በአቪዬሽን ዘርፍ በተለይም በልማትና ዘመናዊነት ላይ ትኩረት ያደረገ የቴክኖሎጂ ዝውውር እንደምትፈልግ ገልጸዋል። የኢትዮጵያ ልዑካን ቡድን በብሔራዊ አይኤስአር እና የተቀናጀ የአየር ኦፕሬሽን ማዕከል እንዲሁም በፓኪስታን አየር ኃይል የሳይበር እዝ ገለጻ ተደርጎላቸዋል። በዚሁ ወቅት ሌተናል ጀነራል ይልማ በዘመናዊ ጦርነት ውስጥ የአየር ኃይሉን የላቀ ቴክኖሎጂ አጠቃቀም በተመለከተ ማብራሪያ ተሰጥቷቸዋል። የፓኪስታን አየር ኃይል ዋና አዛዥ ማርሻል ሲዱ በጋራ የስልጠና ፕሮግራሞች ትብብርን ለማስፋት ፓኪስታን ዝግጁ መሆኗን አረጋግጠዋል። አክለውም የኢትዮጵያ አየር ኃይል ሙያዊ ጥረቶቹን እንዲያሳካ የፓኪስታን አየር ኃይል የማይናወጥ ድጋፍ እንደሚያደርግለት ለኢትዮጵያ ልዑካን ቡድን አረጋግጧል። ዋና አዛዡ ፓኪስታን ከኢትዮጵያ ጋር ያላትን ወዳጃዊ ግንኙነት ከፍ አድርጋ እንደምትመለከትና በአቅም ግንባታ፣ በላቀ ስልጠናና በኦፕሬሽን ዘርፎች ሁሉን አቀፍ ድጋፍ ለመስጠት ቁርጠኛ መሆኗን ገልጸዋል። የኢትዮጵያ አየር ኃይል ዋና አዛዥ
ሌተናል ጀነራል ይልማ መርዳሳም በተያዘው መስከረም ወር ከቤላሩሱ የመከላከያ ሚኒስቴር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸው ይታወሳል። በውይይቱ ላይ የቤላሩስ ምክትል ጠቅላይ ሚኒስትር ቪክቶር ካራንኬቪች መገኘታቸውን የቤላሩስ መከላከያ ሚኒስትርን ጠቅሶ የሀገሪቱ ዜና አውታር ቤልታ ዘግቧል። ይህ ወታደራዊ ትብብር ውይይት የተካሄደው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ፎረም ጎን ለጎን ከቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው። ሁለቱ መሪዎች በውይይታቸውም የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው መንገዶች ላይ ከተነጋገሩ በኋላ እስከ ዓመቱ መጨረሻ ድረስ የትብብር ፍኖተ ካርታ ማዘጋጀት እንደሚያስፈልግ መስማማታቸው ተጠቁሟል። ባለፈው ዓመት ኢትዮጵያና ህንድ የመከላከያ ትብብር ስምምነትን ለማጠናቀቅ መስማማታቸው ይታወሳል። ስምምነቱ በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠንከር ያለመ ነው። ይህ ትብብር ህንድ በአፍሪካ የመከላከያ አጋርነቷን ለማስፋት የነደፈችው ሰፋ ያለ ስትራቴጂ አካል ነው ሲል የህንድ መከላከያ አስታውቋል። በተጨማሪም የኢትዮጵያ አየር ኃይል ከናይጄሪያ አየር ኃይል ጋር ሰው አልባ አውሮፕላኖችን በጋራ ለማምረትና የመከላከያ አጋርነታቸውን ለማስፋት ንግግር እያደረጉ ነው። በናይጄሪያ አየር ኃይል የስልጠና ዳይሬክተር ኤር ኮሞዶር አሊ ሁሴኒ ኢድሪስ የተመራሉ ከሰኔ 24 ቀን 2017 ጀምሮ እስከ ሐሙስ ሰኔ 26 ቀን 2017 ዓ.ም ድረስ በኢትዮጵያ ለ3 ቀናት የቆየ ጉብኝት አድርጓል። ጉብኝቱ በኤሮስፔስ ቴክኖሎጂ በጋራ ስልጠናና ሰው አልባ አውሮፕላኖችን በጋራ በማምረት ዙሪያ ትብብርን ለማጠናከር ያለመ መሆኑም ተገልጿል። ልዑካን ቡድኑ የኢትዮጵያ አየር ኃይል ዋና መስሪያ ቤትን፣ የአቪዬሽን ዲፖ ጥገና ማዕከል፣ የደጀን አቪዬሽን ኢንጂነሪንግ ኢንዱስትሪና የአየር ኃይል አካዳሚን ጨምሮ ቁልፍ ወታደራዊ ተቋማትን መጎብኘታቸው ተጠቁሟል። እንዲሁም የበረራ ጥገና በተለይም ለኤል39 ጄቶችና ማይሲሪየስ ሄሊኮፕተሮች የቴክኒክ ትብብርን ስለማስፋት እንዲሁም የጋራ የአብራሪዎች ቴክኒሻን ስልጠና፣ የዶክትሪን ልውውጥና የኤሮስፔስ ምርምር ላይ ትኩረት ያደረገ ውይይት መካሄዱ ተመላክቷል።